ሰላም ጤና ይስጥልኝ ወደ ተከታታዮች ይህ ቡቃያ ክፍል 17 ነው። ስለምትከታተሉኝ አመሰግናለሁ። ቪዲዮውን ከመጀመራችሁ በፊት ሰብስክራይብ በማድረጋችሁን እርግጠኛ መሆናችሁን አትርሱ። ቡኪ ለኤልካን በሰውነቷ ላይ ያሉትን ጠባሳዎች ገልጣ በማሳየት ከፍተኛ የሆነ የስነ ልቦና ስቃይ ውስጥ እንዳለች ትነግረዋለች። እነዚህ ጠባሳዎች በሌላ ሰው የተፈጠሩ ሳይሆኑ እሷ ራሷን በከፍተኛ ጭንቀትና ውጥረት ውስጥ ሆና ራሷን በመዋጨር ያመጣቻቸው ናቸው። ለረጅም ጊዜም ስትሰቃይ የቆየች ቡኪ የውስጥ የህሊና ህመሟን ጭንቀቷን ለመርሳት ስትል ራሷን በአካላዊ ህመም ለማደንዘዝ ትሞክራለች። ለዚህ ሁሉ መከራ ዋናው ምክንያት ደግሞ የኤልካን ወጥ ያልሆነ የሚለዋወጥ ባህሪ አንዴ ቀዝቃዛ አንዴ ሞቃት መሆኑ በእሷ ላይ የፈጠረው ከፍተኛ ጫና እንደሆነ በለቅሶ ትገልጻለች። ኤልካንም ይህንን እውነት ሲረዳ በድንጋጤ በግራ መጋባት ውስጥ ሆኖ ይመለከታታል። እሷ በከፍተኛ የስነ ልቦና ቀውስ ውስጥ ሆና እናቷ ወደ ተለያዩ ሐኪም ቤቶች ብትወስዳትም ሊሻላት እንዳልቻለ በምሬት ትናገራለች። ይህም ሁኔታ ወደ መቃወስ ደረጃ እንዳደረሳት በምስሉ ላይ ይታያል። ኤልካም በዚህ ሁኔታ በጥፋተኝነት ስሜት ተውጦ የሚናገረው ነገር አጥቶ በዝምታ ይመለከታታል። ቡኪ ግን ወደ እሷ እንዳይጠጋ እየለመነችው እውነታውን ለመቀበል መቸገሯን ራሷን ደጋግማ እንድትጎዳ እንዳደረጋት ትገልጻለች። በመጨረሻም ፍላጎት እንደሌለው በማሰብ የጋብቻ ቀለበቷን አውልቃ በመመለስ በመካከላቸው የነበረውን ግንኙነት ለማቆም ለመለያየት የምትወስነው እሷ እንደሆነች ትነግረዋለች። በዚህ መሃል ኤልካን የተረበሸችውንና የተጨነቀችውን ቡኪን ለማረጋጋት እየሞከረ ወደ እቅፉ ያስጠጋታል። ነገር ግን በትከሻዋና በአንገቷ ላይ ያሉትን በርካታ የቁስል ጠባሳዎች ሲመለከት ልቡ በጥልቅ ጸጸት ይሰበራል። ስላደረሰው ጉዳት ወይም ስላለፈው ነገር ከልቡ ይቅርታም ይጠይቃል። እሷም ይቅርታውን የተቀበለችው ይመስላል። በመጨረሻም ቡኪ የኤልካንን ፊት በእጆቿ ደግፋ ለመሳም ወደ እሱ ትጠጋለች። ኤልካን በአሁኑ ወደ ኋላ ማለት አልቻለም። እናም ቡኪ በሙሉ ፍላጎትና በደስታ በጥልቅ ትስመዋለች። ይህንኑ ትዕይንት ዲጄ በድንገት ትመለከታለች። በዚያው ቅጽበት ዲጄ ኤልካን ሌላ ሴት ሲስም በማየቷ ልቧ በባዶነት ተሞልቶ በሐዘን እንባ በዓይኖቿ ግልብጥ ብሎ መውጣት ይጀምራል። በመጨረሻም እሱን በጭራሽ ላለመፍታት የገባላትን ቃል ሁሉ ትርጉም የሌለውና ባዶ የተስፋ ቃል ብቻ እንደነበረ መራራ እውነት መሆኑን ትረዳለች። ቡኪ ለኤልካን ያላትን ጥልቅ ፍቅር ትገልጽለታለች። እሱ ግን በውስጡ ያለውን እውነታ አውጥቶ ለመናገር ይቸገራል። ይልቁንም ሁሉም ነገር መልካም እንደሚሆን ቃል በመግባትና ዳግመኛ ራሷን እንዳትጎዳ በመለመን ሊያረጋጋት ይሞክራል። ቡኪ በነገሩ ተደስታ በፈገግታ አጥብቃ ብታቅፈውም ኤልካን ግን በጸጸት ስሜት ተውጦ ጸጉሯን ይዳብሳል። ሆኖም ግን ፊቱን ዘወር ሲያደርግ በሁኔታው ልቧ የተሰበረውን ዲጄን አይን ለአይን ይገጥማታል። ሐዘን ስሜት እየታየባት በቆራጥነት ግን ደግሞ በጭንቀት ውስጥ ሆና ልትፈታኝ ነው ስትል በግልጽ ጠይቀዋለች። ይህንን ጥያቄ ስትዘነዝር ቡኪ በሁኔታው ግራ በመጋባትና በመደንገጥ ትቆማለች። ቡኪ ዲጄ ምን እያለች እንደሆነ እና ለምን እንዲህ አይነት ጥያቄ እየጠየቀች እንደሆነ ልትረዳ ባለመቻሏ በፍጹም በመገረም ውስጥ ሆና ትመለከታታለች። ኤልካን ወደፊት በመራመድ ሁሉን ነገር እንደሚያብራራ በመግለጽ ቃል ገባ። ሆኖም ዲጄ በምሬት ፈጽሞ እንደማትተወኝ ምልህ ነበር ስትል ወቀሰችው። በዚህ መሃል ቡኪ በሁኔታው ደንግጣ ወደ ኤልካን በመዞር ይህች እንግዳ ሴት ስለምን እንደምትቀባጠር ጠየቀችው። ዲጄ ግን በለቅሶ የታጀበ ንግግሯን በመቀጠል እኔን ትተኸኝ ለመሄድ አስበህ ከነበረ ለምን ዋሸህ በማለት በሐዘን ጠየቀችው። ለአንተ እስከዚህ ድረስ ዋጋ የሌለኝ ነበርኩ በማለት በከፍተኛ ሐዘን ተጠይቀዋለች። ኤልካንም ለዲጄ መቼም ቢሆን እንደማይዋሻት ቃል በመግባት ቡኪ እንድትጠብቀው ይጠይቃታል። በዚህ መሃል የቡኪ እናት ስልክ ትደውልና ክብሯን ጠብቃ በአስቸኳይ ወደ ቤት እንድትመለስ በቁጣ ትነግራታለች። ይህም የሆነው የኤልካን የድብቅ ጋብቻ ዜና በየቦታው በመሰራጨቱ ምክንያት እንደሆነ ምስሎቹ ያስረዳሉ። ሆኖም ዲጄ በደረሰባት ከፍተኛ የስሜት ስብራት ትታ ለመሄድ ስትሞክር ኤልካን እጇን ይዞ በማስቆም ፈጽሞ እንደማይተዋት ቃል ይገባል። ይህን የተመለከተችው ቡኪ በመራራ ሳቅ የታጀበ ምላሽ በመስጠት ይህ ቀን በህይወቷ ውስጥ ካጋጠማት ቀናት ሁሉ እጅግ አስከፊው መሆኑን በምሬት ትገልጻለች። ቡኪ ኤልካን ሁሉንም ነገር በድጋሚ በማበላሸቱ ትወቅሰዋለች። በከፍተኛ ቁጣም ውስጥ ሆና የጋብቻ ቀለበቷን አውልቃ በመወርወር ይህንን ለዚያች የገጠር ሴት ስጣት በማለት ትሳለቅበታለች። ከዚያ በንዴት ጥላው ትሄዳለች። ኤልካንም ምንም ማድረግ ተስኖት ከበስተኋላዋ ይከተላታል። በዚህ መሃል የኤልካን አባት የኤልካንና የዲጄን የጋብቻ ምስክር ወረቀት በዜና ላይ ሲሰራጭ በማየቱ በሁኔታው ክፉኛ ደንግጧል። የኤልካን እናት እፎይታ ተሰምቷት በኢስታንቡል የሚገኘውን የዲጄ ወንድሞቿን እሷን እንዲከታተሏት በሚስጥር አንድ ሰው ቀጥራ የላከችው እሷ ነበረች። ይህ ሰው ፍክረት ይባላል።
እርሱም ጥቁር ያለፈ ታሪክ የሚጋራው የቀድሞ ፍቅረኛዋ ነው። ፊክረት ታሺ የራሱ የስጋ ልጅ እንደሆነ ለረጅም ጊዜ ሲጠራጠር የቆየ ቢሆንም የኤልካን እናት ግን ሀሳቡ የማይረባ መሆኑን በመግለጽ እንደዚህ ያሉ አደገኛ ሀሳቦች ዳግመኛ እንዳያስብ በማስጠንቀቅ በኃይለኛው አስተባብላለች። ይሁን እንጂ የእሷ መረበሽና የድንጋጤ ምላሽ ብዙ ነገር እንደሚናገር ነበር። ፍክረት ግን ለአመታት በሚስጥር ለታሺ ቅርብ እየሆነ መጥቷል። ታሺ አባቱ የፍክረትን የኢንቨስትመንት ድጋፍ እንዲቀበል ግፊት ያደርግ ነበር። ይህም የሆነው የቤተሰቡን ድርጅት ከአስከፊ የዕዳ ማጥ ውስጥ ለማውጣት በማሰብ ነበር። ይሁን እንጂ ከቡኪ ባለሀብት ቤተሰቦች ጋር የፋይናንስ አጋርነት መፍጠርን መረጠ። ኤልካን ከቡኪ ጋር ታርቆ የጋብቻ ጥያቄ ካቀረበ በኋላ ታሺ የኢንቨስትመንት እቅዳቸው እንደከሸፈ ለፊክረት ለመንገር ተገደደ። ፊክረት በበኩሉ ታሺ በቤቱ ውስጥ ያለውን አቅም አልባነት በማሾፍ ገለጸለት። በመጨረሻም ከታሺ ይልቅ ከኤልካን ጋር ጥምረት እንደሚመሰረት በማስፈራራት ስልኩን ዘጋበት። ታሺ በቪዲዮ ተቀርጾ በተላከለትም የግል ሚስጥሩ ምክንያት ለከፍተኛ ውርደት ይዳረጋል። በዚህ የጭንቀት ስሜት ውስጥ እያለ በድንገት በከባድ የሚጥል በሽታ ተመቶ ጭቃ ውስጥ ይወድቃል። በዚህ አስቸጋሪ ጊዜ ዲጂ አግኝታው ከሚቀጠቀጥበት ሁኔታ እንዲረጋጋ ታደርገዋለች። ታሺ አገግሞ ወደ ቤቱ በተመለሰ ጊዜ ግን አባቱ ምንም አይነት የርህራሄ ስሜት ሳይታይባቸው ይልቁንም በጤና እክሉና ምንም የማይረባ እንደሆነ በመግለጽ ይሳለቁበታል። እንዲሁም በኩባንያው ጉዳይ ውስጥ ጣልቃ ለመግባት የሚያደርገው ሙከራ ላይ የንቀት ንግግር ይሰነዝሩበታል። ታሺም በአባቱ በደረሰበት መገፋት የተነሳ ከፍተኛ በሆነ የመምረር እና የቂም ስሜት ውስጥ ሆኖ ይታያል። ታሺ ሁሉም ሰው በሌላ ነገር ተጠምዶ ባለበት ወቅት በድብቅ ወደ ኤልካን ክፍል በመግባት ኤልካን ከዲጄ ጋር ያደረገውን የጋብቻ ምስክር ወረቀት በስልኩ ፎቶ ያነሳል። ይህንንም መረጃ እንደ ትልቅ ቅሌት እንዲታተም ለታመነ ጋዜጠኛ ይልካል። በሌላ በኩል ደግሞ የኤልካን እናት ለታሺ ምን እንደነገረው ለማወቅ ፊክረትን ትጠይቀዋለች። ሆኖም ፊክረት ትላልቅ ሰዎች ለምርጫቸው ውጤት ተጠያቂ መሆን አለባቸው በማለት ይመልስላታል። ምንም እንኳን እሷ ከቤተሰቧ እንዲርቅ ብትለምነውም ፊክረት ግን ለንግድ ስራ ቅድሚያ እንደሚሰጥና ምንም አይነት ምህረት እንደማያደርግ በመግለጽ ጥያቄዋን ውድቅ ያደርገዋል። ፊክረት ለኤልካን እናት በሰጠው ማስጠንቀቂያ ልጇ ታሺን ሊምረው ይችል የነበረው የገዛ ልጁ ቢሆን ኖሮ ብቻ እንደሆነ፣ ነገር ግን እሷ እውነቱን በመካዷ ምክንያት ልጇ በእሱ ላይ ላደረሰው በደል ዋጋ እንደሚከፍል በቁጣ ይገልጽላታል። በምላሹም የኤልካን እናት ቤተሰቧ በሀገሪቱ ውስጥ ካሉ እጅግ በጣም ሀያላን አንዱ መሆኑን በመጥቀስ ፊክረት እነሱን ለመገዳደር እንዳይሞክር ታስጠነቅቀዋለች። በተጨማሪም ፊክረት ምንም የማይረባ የገጠር ኮንትሮባንድ ነጋዴ በማለት ስለምታንቋሽሸው ፊክረት በእነዚህ ቃላቶች እንደምትጸጸት ይዝታል። በመጨረሻም ከዓመታት በፊት ውድቅ ያደረገችው እሱ ያልሰለጠነና ሸካራ በመሆኑ እንደሆነ በመግለጽ ታሾፋለች። የማትረባ የገጠር ባለጌ ስትልም ጥሪውን በንዴት ትዘጋለች። ይሁን እንጂ እሷ ባታውቅም ፊክረት በእሷ ላይ ትልቅ ማስረጃ ይዟል። ይህ ማስረጃ መኪና ውስጥ ሆኖ እጇን ሲስም የሚያሳይ በድብቅ የተነሳ ፎቶ ነው። በመቀጠልም አንዲት አገልጋይ መታ የኤልካንን እናት ባለቤቷ ለድንገተኛ ጉዳይ በቤቱ ጣሪያ ላይ እንደሚፈልጋት ትነግራታለች። እሷም ወደ ላይ በደረጃው እየወጣች ሳለ ከፊክረት ስልክ ላይ ያ አስደንጋጭ ሚስጥራዊ ፎቶ ያለበት መልእክት ይደርሳታል። ይህ ሁኔታ ለትልቅ ጭንቀትና አደጋ የሚያጋልጣት ይመስላል። ስልኳ ላይ ያለውን ፎቶግራፍ ስትመለከት በከፍተኛ ድንጋጤ ውስጥ ትወድቃለች። ምክንያቱም ይህ ምስል ለባሏ ሲደርስ ክብሯን እንደሚያጠፋ ስለምታውቅ በታላቅ ፍርሃት ትዋጣለች። በዚህም መሃል ኢሳ ከህንፃው ጣሪያ ላይ ስሟን ጮክ ብሎ ሲጣራ እሱን ላለመጋፈጥ ለመሸሽ እየሞከረች ቢሆንም አሁን ግን ተገዳ ወደ እሱ ትቀርባለች። እሱ ግን እሷ የፈራችውን የግል ሚስጥር ሳይሆን ይባስ ብሎ በሌላ ትልቅ ቦምብ የመሰለ ዜና ይዞ ይጠብቃታል። እሱም የኤልካን ሚስጥራዊ ጋብቻ በዜና ላይ ይፋ መሆኑ ይነግራታል። ይህንን ስትሰማ የገዛ ሚስጥሯ እንዳልተገኘ በመገንዘቧ በረጅሙ ተንፍሳ እፎይታ ብታገኝም ኢሳ ግን በከፍተኛ ቁጣ ውስጥ ሆኖ ጉዳዩን እንዴት መደበቅና መቆጣጠር እንደሚቻል ለመምከር መላው ቤተሰብ ሳሎን ውስጥ እንዲሰበሰብ ያዛታል። እሱ እንደሄደ ወዲያውኑ ፊክረት ደውሎ ኤልካን የተባለው ልጅ እናቱን በንዴት እንዲጮህባት በማድረጉ በድል አድራጊነት ስሜት ይስቃል። የልጇን ቁጣና የፊክረትን የስልክ ማስፈራሪያ እንዲሁም የገጠር ልጅ የሆነችውን አዲሷን ምራቷን በማጣጣል የሰነዘረባትን ስላቅ የሰማችው እናት በውርደት ስሜት ስልኩን ዘጋዋለች። ይሁን እንጂ የዚች ሴት ክፉ ድርጊት ከዚህም የጠለቀ ነበር። ምክንያቱም ልጇ ኤልካንን ቡኪን እንዲያገባ ለማስገደድ ስትል ቡኪን በሴራ ስትጠቀምባትና ስትቆጣጠራት ነበር። የኤልካን እናት ቡኪ የልጇን ትልቅ ድክመት ማለትም ደግነቱንና የጥፋተኝነት ስሜት እንድትጠቀምበት ታስተምራታለች። እናቲቱ ኤልካን አንድን ሰው እየጎዳ እንደሆነ ካመነ ካሳ ለመክፈል ማንኛውንም ነገር እንደሚያደርግ ለቡኪ ትነግራታለች። መጀመሪያ ላይ ቡኪ ኤልካን ጠባሳዎቿን አይቶ ይተውኛል በሚል ስጋት ብታቅማማ
እናቲቱ ግን ልጇን ከማንም በላይ እንደምታውቀው በመግለጽ ታበረታታታለች። በዚህም በታቀደ ሴራ መሰረት በኤልካንና በቡኪ መካከል ግጭት ይፈጠራል። ኤልካን ቀዝቃዛ በሆነ ሁኔታ ሲያያት ልቧ የተሰበረው ቡኪ የእናቲቱን እቅድ ለመከተል ትወስናለች። በመጨረሻም የኤልካንን ርህራሄ ለማግኘት ስትል ልብሷን በመክፈት ራሷን ጎድታ ያመጣቻቸውን ጠባሳዎች ታሳየዋለች። እስካሁን ድረስ ከቆያችሁ ስራዬን ወዳችሁታል ማለት ነው። ስለምትከታተሉኝ አመሰግናለሁ። ቀጣይ ክፍል እንዲደርሳችሁ ሰብስክራይብ በማድረጋችሁን አትዘንጉ። መልካም ምሽት ይሁንላችሁ።